የደብረ ብርሃን ከተማ አስተዳደር ስራና ስልጠና መምሪያ በ2017 በጀት ዓመት ለ20568 ስራ ፈላጊዎች የስራ ዕድል መፍጠሩን አስታውቋል። የመምሪያው ኃላፊ ብዙአየሁ ሰይድ እንዳሉትም ስራ ዕድል ከተፈጠረላቸው መካከል 15026 ያህሉ ቋሚ የስራ ዕድል ተጠቃሚ ናቸው። በበጀት ዓመቱ የስራ ዕድል ፈጠራው አመርቂ ውጤት የተመዘገበበት ሲሆን የሰላም እጦት ፈተናዎችን ተጋፍጦ ከዕቅድ በላይ የተከናወነ መሆኑ በተለየ ሁኔታ በጥንካሬ ተነስቷል። በበጀት ዓመቱ ከመምሪያ ጀምሮ እስከ ታችኛው መዋቅር ከከተማ አስተዳደሩ ጀምሮ እስከ ቀበሌ አመራር እስከ ክፍለ ከተማ አመራር ድረስ የሰራናቸው ስራዎች ዘርፈ ብዙ ናቸው። በዚህ መሰረት በበጀት ዓመቱ 1610 ኢንተርፕራይዞችን በመመስረት 19969 ለሚሆኑ እህት ወንድሞች የስራ ዕድል እንፈጥራለን ብለን ፕላን አድርገን ግብ ጥለን የገባንበት ሁኔታ ተፈጥሯል። በዚህ መሰረት ከ19669 ውስጥ በበጀት ዓመቱ ወደ 24342 ስራ ፈላጊዎችን በሲስተም በቴክኖሎጂ የተደገፈ ምዝገባ በማድረግ የዕቅዱ 123% ስራ ፈላጊ በመረጃ እያስተደርጓል። ከዚሁ ጎን ለጎን ለተመዘገቡ ስራ ፈላጊዎች ስራ ዕድል ፈጠራ ምንነት የአዌርነስ ክሬሽን ስራ በሰፊው ተሰርቷል። የዕቅዱን 111% ማሳካት ተችሏል። እንደዚሁም ለስራ ፈላጊዎች ኢንተርፕረነር ኤንድ ቴክኒካል ትሬኒንጎችን ጭምር ከፖሊ ኮሌጆቻችን ጋር በመቀናጀት ከ100% በላይ ያሳካንበት ሁኔታ አለ። በዚህ መሰረት ኢንተርፕራይዞችን በበጀት ዓመቱ 1610 ኢንተርፕራይዞችን ለመመስረት አቀደን 1564 ወይም 97% ማሳካት ችለናል። የስራ ዕድል ፈጠራ ተግባራችንን ስናየው 19669 ነው እቅዳችን። ከዚህ ውስጥ 20568 ወይም የዕቅዱን 104.5 በማሳካት በክልሉ የተሻለ ስራ ለመስራት እንዲሁም ደግሞ የወጣቱን ኢኮኖሚ ችግር ለመፍታት ጥረት ያደረግንበት ሁኔታ አለ። ከዚህ ውስጥ የቋሚን ድርሻ ስንወስድ በጥቃቅንና አነስተኛ ስትራቴጂው 80/20 የሚለውን ፕሪንሲፕል ቤዝ አድርጎ በመስራት ረገድ ቋሚ መፈጠር ያለበት የስራ ዕድል 15735 ነው። የፈጸምነው በቋሚ 15026 ነው። ስለዚህ በቋሚ ካቀድነው ዕቅድ 95% ፐርማነንት ጆብ ላይ የስራ ዕድል ፈጥረናል። ተቋሙ የስራ ዕድል ፈጠራ ውጤታማ እንዲሆን የስራ መፍጠሪያና የሀብት ማፍሪያ አማራጮችን በመለየት አስቀድሞ ወደ ስራ ገብቷል። ሸዶችን ለኢንተርፕራይዞች ከማሸጋገር ጀምሮም አጠቃላይ ሂደቱ አካታች እንዲሆን ጥረት መደረጉን አቶ ብዙአየሁ ገልጸዋል። አንዱ የስራ ዕድል መፍጠሪያ ሪሶርስ የሆነው የውለታ ጊዜያቸው ያለፈባቸው ሼዶችን በመለየት ለአዲስ ኢንተርፕራይዞች ማስተላለፍ ሲሆን በበጀት ዓመቱ 55 ሼዶችን በህግ ወጥ የተያዙ ያል ጊዜያቸው ያለፈባቸው በማስለቀቅ ለአዲስ ኢንተርፕራይዞች እንዲተላለፉ ተደርጓል። ከ22 በላይ ኮንቴነሮችን በተመሳሳይ ለአዲስ ኢንተርፕራይዞች እንዲተላለፉ የተደረገበት ሁኔታ አለ። ሌላ የስራ ዕድልን ስንፈጥር ነገም ዛሬም ተነጎደም ልብ ማለት ያለብን የተፈጠረው ስራ ዕድል ኢንክሉሲቭ ነው ወይ ሁሉንም ያካተተ ነው ወይ የሚለውን ነገር እሱን ቤዛ አድርገን ሰርተናል ማለት ነው። አካል ጉዳተኛን፣ የአረብ ተመላሽ ወንድሞችን፣ ወጣቶች 80% መሆን መቻል አለባቸው። ሴቶች 50% መሆን መቻል አለባቸው። ምሩቃንን ያካተተ መሆን አለበት። ከዚህም ጎን ለጎን የሀገርን ሰላምና ደህንነት ለማስጠበቅ የክልላችን ሰላምና ደህንነት ለማስጠበቅ ቤተሰቦቻችን ትተው ጸጥታ ስራ ላይ ሲረባረቡ ለቆዩት ወንድሞች ቤተሰቦችን የመታደግ ስራ ተሰርቷል። ሌላው በበጀት ዓመቱ ስንረባረበት የቆየነው ዋናው አውራ ተግባር ለነባርና ለአዲስ ኢንተርፕራይዞች ለነባርና ለአዲስ አንቀሳቃሾች በአራቱ የኢንዱስትሪ ኤክስቴንሽን የድጋፍ ማዕቀፎች መሰረት ድጋፍ ስናድ የኢንዱስትሪ ኤክስቴንሽን አገልግሎት ስንሰጥ ቆይተናል። ከፖሊ ኮሌጆቻችን ጋር በመቀናጀት ኢንተርፕረነር ቴክኒካል ካይዘን ክህሎት እነኚህ ማዕቀፎች ቤዛ አድርገን ለኢንተርፕራይዞቻችን ፉል ሰፖርት ስንሰጥ የቆየንበት ሁኔታ አለ። ከድጋፍ ማዕቀፎች ውስጥ አንዱና ዋነኛው ከመምሪያ ጀምሮ እስከ አንቀሳቃሹ ድረስ እየተገበርን ያለነው 5ቱ የካይዘን መርሆች ወይም ዘ 5S ካይዘን ፕሪንሲፕልስ የምንላቸውን እነሱ በደንብ አውቀው ከመምሪያ ጀምሮ እስከ አንቀሳቃሹ እንዲደገፉ በማድረግ ረገድ ሰፊ ስራዎችን ለመስራት ጥረት አድርገናል። ከዚሁ ጎን ለጎን 38 የኮሌጅ መምህራኖቻችንን የፖሊ ኮሌጅ መምህራኖቻችንን ለድጋፉ በመለየት ከመምሪያ ጀምሮ እስከ ኢንዱስትሪ ኤክስቴንሽን እስከ አንድ ማዕከል ያሉ ኢንዱስትሪ ኤክስቴንሽን ድረስ በመቀናጀት በአራቱ የድጋፍ ማዕቀፎች ጠንካራ ድጋፍና እገዛ ሲደረግ ቆይቷል። ስራ ፈላጊዎችን ይበልጥ ተጠቃሚ ለማድረግም የተዘዋዋሪና መደበኛ የብድር አገልግሎቶች እንዲመቻቹ እድል ተፈጥሯል። አቶ ብዙአየሁ እንዳሉት ለ7 ኢንተርፕራይዞችና
ለ46 አንቀሳቃሾች 8.1 ሚሊዮን ብር ተዘዋዋሪ ብድር እንደዚሁም ደግሞ ለ336 ኢንተርፕራይዞችና ለ669 አንቀሳቃሾች 43.3 ሚሊዮን ብር መደበኛ ብድር ማመቻቸት ተችሏል። ተዘዋዋሪ ብድር ለ7 ኢንተርፕራይዞችና ለ46 አንቀሳቃሾች 8.1 ሚሊዮን ብር ዲስትሪቢዩት ማድረግ ተችሏል። መደበኛ ብድር ለ336 ኢንተርፕራይዞችና ለ669 አንቀሳቃሾች 43.3 ሚሊዮን ብር ማሰራጨት ተችሏል። የብድር አመላለሱንም ስናይ ከ338 ኢንተርፕራይዞች ከ679 አንቀሳቃሾች 20.9 ሚሊዮን ብር ማስመለስ ተችሏል። የብድር አመላለስ ምጣኔውን ስናየው 99.9% የተሰራጨው ብድር በአግባቡ እንዲመለስ ተደርጓል። በዚህም በክልል ደረጃ ለተከታታይ ዓመታት ቀዳሚውን ደረጃ ይዘን እንገኛለን። ሌላው ኢንተርፕራይዞቻችንን ከህዝቡ ጋር በማገናኘትና ፕሮዳክታቸውን እንዲያስተዋውቁ በማድረግ የገቢ ምንጫቸውን እንዲያሳድጉ በማድረግ የተለያዩ ባዛሮችን በመፍጠር ሰፊ ስራዎችን ስንሰራ ቆይተናል። ሌላው ኢንተርፕራይዞቻችንን በሚፈለገው ልክ ከፍ ለማድረግና ከደረጃ ወደ ደረጃ ለማሸጋገር በሁለት አይነት መንገድ ትስስር ስንፈጥር ቆይተናል። የሀገር ውስጥ የገበያ ትስስርና የውጭ ሀገር የገበያ ትስስር በሁለቱም መንገድ ኢንተርፕራይዞቻችን እንዲጠቀሙ አድርገናል። የሀገር ውስጥ የገበያ ትስስር ለ421 ኢንተርፕራይዞችና ለ3939 አንቀሳቃሾች 124.9 ሚሊዮን ብር የገበያ ትስስር ተደርጓል። የውጭ ሀገር የገበያ ትስስርን አንድ ኢንተርፕራይዝ 9 አንቀሳቃሽ $15,000 በግብርና ዘርፍ ጥሩ ጅምሮች አሉ። ይህንን በቀጣይ አስፍቶ መሄድ ይጠበቃል። መምሪያው በሁሉም የድጋፍ ማይቀፎች ለነባርና አዳዲስ ኢንተርፕራይዞች ውጤታማ ድጋፍ በማድረግ ኢንተርፕራይዞች ወደ ታዳጊ መካከለኛ ደረጃ እንዲሸጋገሩ ማድረግ ችሏል። ተቋማት ተቀናጅተው በመስራታቸው ፖሊቴክኒክ ኮሌጆች አዳዲስ የፈጠራ ስራዎችን ለኢንተርፕራይዞች የስራ እንቅስቃሴ ማሳለጫ ማድረጋቸውና የኢንተርፕራይዞች የስራ ጥንካሬን ጨምሮ ሌሎችም ተግባራት ተካተው በ2017 በጀት ዓመት 19 ኢንተርፕራይዞችን ወደ ታዳጊ መካከለኛ ደረጃ ማሸጋገር ተችሏል። በበጀት ዓመቱ ነባር ኢንተርፕራይዞችን 91% መደገፍ ተችሏል። አዲስ ኢንተርፕራይዞችንም በተመሳሳይ እንደዚሁ መደገፍ ተችሏል። አጠቃላይ ነባርና አዲስ ኢንተርፕራይዞችን ከ100% በላይ መደገፍ ተችሏል። ነባርና አዲስ አንቀሳቃሾችንም በዚሁ መሰረት የመደገፍ ስራ ከ100% በላይ ማሳካት የቻልንበት ሁኔታ ተፈጥሯል። ሌላው በአይነቱ ለየት የሚያደርገው ሽግግር ያደረጉ ተመራቂዎቻችን የዚሁ የድጋፍ ውጤት ማሳያ ናቸው። የተሰጣቸውን ድጋፍ በተሟላ መንገድ በመተግበር ያላቸውን ታለንት በትምህርትም በልምድም ያገኙትን በድጋፍ ያገኙትን በአግባቡ ተጠቅመው 6ቱን የእድገት ደረጃዎች በተገቢው መንገድ አልፈው ለዛሬ ምረቃ የበቁበት ሁኔታ ተፈጥሯል። ሌላው ኢንተርፕራይዞቻችን ከዋሊያ ካፒታል እቃ ወይ ማሽነሪዎችን እንዲጠቀሙ ከማድረግ አኳያ በያዝነው በጀት ዓመት 24 ኢንተርፕራይዞች 108 አንቀሳቃሾች 7.1 ሚሊዮን ብር የሚያወጡ ማሽኖችን በመጠቀም በደንብ ፕሮዳክታቸውን እያሳደጉ ራሳቸውን እየለወጡ ሀገርንም ሕዝብን የሚጠቅሙበት ሁኔታ ለመፍጠር ጥረት አድርገናል። እነዚህ የዛሬ ተመራቂ ወይም ሽግግር ያደረጉ ኢንተርፕራይዞች በተግባር እንቅስቃሴያቸው የሚያጋጥሟቸውን ፕሮብሌሞች፣ ኦብስታክሎችና ቻሌንጆች ሁሉ በጥበብ በማለፍ እንደዚሁ 6ቱን የእድገት ደረጃዎች በተሟላ መንገድ በማለፍ ወደ ታዳጊ መካከለኛ ለሽግግር አብቅተዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት እንዳሉትም መንግስት ትኩረት ከሰጣቸው ዘርፎች መካከል የስራ ዕድል ፈጠራ አንዱ ነው። በደብረ ብርሃን ከተማ አስተዳደር በየዓመቱ ከፍተኛ የስራ ዕድል ፈጠራ አፈጻጸም እየታየ መሆኑን አቶ በድሉ አንስተዋል። ለዚህም የኢንቨስትመንት ፍሰቱ ከፍተኛ አስተዋጽኦ ማበርከቱን አንስተዋል። ይሁን እንጂ የስራ አጥነት ምጣኔው አሁንም ይበልጥ መስራት እንደሚገባ አመላካች ነው ብለዋል። የኛ ስራ የኛ ጥረት የሚመዘነው በተለይም የከተማችን የያዘችውን የኢንዱስትሪ ግብ የኢንቨስትመንት ግብ ማሳካት የኢንዱስትሪ ከተማ እናደርጋለን ብለን ስናስብ የመጡ አልሚ ባለሀብቶችን ብቻ ተቀብሎ ማስተናገድ አይደለም። ዋነኛው መሰረቱ ከአካባቢው ከጥቃቅንና አነስተኛ የምናሳድጋቸው ነገ ባለሀብቶች የሚሆኑትን በመናደርገው ጥረትና በመናደርገው ድጋፍ ነው። በባለፉት ዓመታት በጣም ብዙ ስራዎች ተሰርተዋል። አልሚ ባለሀብቶች ሲመጡ ማስተናገድ ከተማን ያሳድጋል፣ አካባቢን ያሳድጋል። ለኛና ለተቋሙ ግን መለኪያ ሊሆን የሚችለው
ከጥቃቅንና አነስተኛ ተነስተው ወደ ባለ ሀብትነት መሸጋገራቸው ነው። የልፋት ውጤት የጥረት ውጤት ነው የሚያመለክተው እሱ ነው። በዚህ ደረጃ ባለፉት ዓመታት በጣም ብዙ ሰርተናል። ለዚህ እንዲሆን ደግሞ በርካታ የሥራ ዕድል እየፈጠርን እንገኛለን። የምንፈጥራቸው የሥራ ዕድሎች ደግሞ ቋሚ ናቸው። 2017 በጀት ዓመትን እንኳን ብንወስድ ከ20 ሺህ በላይ ዜጎች የሥራ ዕድል ተፈጥሮላቸዋል። ደብረ ብርሃን ከሌሎቹ ለየት የሚለው የምንፈጥራቸው የሥራ ዕድል ዲጂታላይዝ የተደረጉ የተመዘገቡ የታወቁ ናቸው። ከቁጥር ጨዋታ እየወጣን የመሄድ ስርዓት የጀመርንበት ዘመን ነው። ይሄም ሆኖ በርካታ ስራ አጦች ያሉበት ከተማ ነው። በክልላችን ካሉ ዋና ዋና ከተሞች የሥራ ዕድል ምጣኔው ዝቅ የሚለው የደብረ ብርሃን ነው። በአገር አቀፍ ደረጃ በተጠናው 15% ነው። እስከ 30% አሉ ትልልቅ ከተሞች። ይሄ የሚያሳየው በተለይ ኢንዱስትሪው ትልቅ አስተዋጽኦ አድርጓል ብሎ መውሰድ ይቻላል። ኢንዱስትሪው ብቻ ሳይሆን ኢንተርፕራይዞች በስራቸው የፈጠራቸዋቸው የሥራ ዕድል ተቆጥረው ነው የሥራ ዕድል ፈጠራን ስራ ዕድል ተፈጥሯል ብለን የምናስበው። ነገር ግን ከስራ ፈላጊያችን አኳያ በቀጣይ በጣም ትኩረት አድርጎ መስራት የሚጠይቀን ወቅት ላይ ነው። በተለይ እንደኛ ከተማ ከፍተኛ የሆነ ከገጠር ወደ ከተማ ፍሰቱ አለ። ከተማም ላይ ቢሆን የህዝብ ቁጥሩ በጣም በከፍተኛ ሁኔታ እየጨመረ ስለሆነ ይሄንን ለዚህ ሊመጥን የሚችል ለነዋሪ ለስራ ፈላጊዎች ስራ ማመቻቸት በጣም ተገቢ ነው ሊሆን የሚችለውና እሱ ስራ የተጀመረበት ሁኔታዎች ናቸው ያሉት። 6 የእድገት ደረጃዎችን አልፈው ውጤታማ የሆኑ 19 ኢንተርፕራይዞች ወደ ታዳጊ መካከለኛ ኢንተርፕራይዞች ደረጃ የመሸጋገሩ ሂደታቸው በፈተና የታጀበ ነበር። ዓለም አቀፉ የኮሮና ቫይረስ ወረርሽኝ፣ የሰሜን ኢትዮጵያ ጦርነት፣ ከዚያም ማለፍ ሲል መስሪያ ቦታና ገንዘብ ለማግኘት እንግልትን ማለፍ በኢንተርፕራይዝ ለተደራጁ ወጣቶች ግዴታ ነበር። የተደራጀነው 2010 መጨረሻ ወደ 2011 አካባቢ ነው። በተዘዋዋሪ ብድር ወስደን ነው የተደራጀነው። መጀመሪያ ከመንግስት 630 ሺህ ብር ተበድረን በተዘዋዋሪ ፈንዱ ነው። ከዛ የምንመረቀው 2016 ነበር። በወቅታዊ ሁኔታ ተራዝሞ ነው አሁን የኛ ወደዚህ እንትን ያልነው። ግን ያው እንደዚህ አሁን ለደረስንበት እንደ ቀልድ አይደለም የመጣ ነው። ዋጋ ተከፍሏል። ብዙ ጣውረድ አለ። ከማዕከል ጀምረ ከቀበሌ ያለው ነገር ብዙ ዋጋ ከፍለን ነው እዚህ ደረስነው። ከመስሪያ ቦታ ከመውሰድ ብር ከማግኘት የነበረው እንትን ከባድ ነበር። እንደገና ደግሞ እንዳጋጣሚ ሆኖ ከ2011 ጀምሮ የነበረው ጣውረድ የኮሮና ጉዳይ ብዙ ዋጋ አስከፍሎናል። ከዛ ደግሞ የሰሜን ጦርነት በዛ ምክንያት ብዙ ዋጋ ከፍሏል። የኛ ስራ ደግሞ ፈርኒቸር ኢኮኖሚውን ይዞታል። ጦርነቱ በሰሜን ጦርነት አካባቢ ስራ አልነበረም። መንግስት ትስስር ፈጥሮልን በዛም ሞከን። ግን እኛ ትልቁን ስራ የሰራ ነው ምንድነው ከመንግስት ውጪ ደግሞ እኛ ምንድነው ሌላ ከግል እንትኖች ጋር ትስስር በመፍጠር ስራችን በጥራት በመስራት ሁላ ሄድናል ማለት ነው። ከተማ ግብርና ሲባል እኔ አሁን በ2011 ዓመተ ምህረት አካባቢ ነው ስራውን የጀመርኩት። እንስሳት እርባታ ነውና እንስሳት እርባታና የወተት መቀነባበር ስራ ነው እየሰራሁት ያለሁት። በዛን ሰዓት ያው መነሻዬ ካፒታል ወደ በብድር ነው በ200 ሺህ ብር ነበር የተጀመረው ከተማ ግብርና። ከዛ ከአቻ ማህበራትና እንደኛ የተሰባሰቡት ወጣቶች ላም እርባታ ያላቸውን በጋራ በመሆን ያው ወተት መሰብሰብና ጥሬ ወተት መሸጥ ለፋብሪካዎች ማቅረብ ስራ እየሰራው ያለው። አሁን ያው ለዚህ ወደ ሽግግሩ የደረስነው መነሻችን ስራ ያ ስለነበረ አሁን ወደ 2.5 ሚሊዮን አካባቢ ካፒታላችን አድርጎ እዚህ ደረጃ ለማብቃትና ከስራችን ያው 17 ሰራተኛ ቋሚ ሰራተኞች አሉ። ፈተናዎችን ሁሉ አልፈው የተሻገሩት ኢንተርፕራይዞቹም የተሰማሩባቸው ልዩ ልዩ የሥራ ዘርፎች በልዩ ሁኔታ ቢሰራባቸው የተሻለ ውጤት እንደሚገኝባቸው በኢንተርፕራይዝ የተደራጁ ወጣቶች ይገልጻሉ። በቀጣይም ሊገጥሙ የሚችሉ ፈተናዎችን ተጋፍጠው ለውጤት እንደሚበቁ ነው ወጣቶቹ የነገሩን። በጣም ቻሌንጆች አሉ። ተሰርቷል ባይባልም ያው እዚህ ስራ ዘርፍ ላይ ትኩረት ቢሰጥ አንድ ሰው የሚሰራ ስራ ስላልሆነ ብዙ ሰው ስለሚያሳትፍ ስራው ለብዙ ሰው ጥቅም ስላለው ከባለቤት ይልቅ ለብዙ ሰው ስራ እድል ስለሚፈጥር ጅማሬው ጥሩ ነውና ከዚህ የተሻለ ለማድረግ ክትትልና ድጋፍ በጣም ስለሚያስፈልገው አሁን የከተማ ግብርና ካፒታል ይጠይቃል። አሁን ለምሳሌ አንድ ላም አሁን ወደ 300 ሺህ ብር አካባቢ ነው። ተሳፋ አድርገ ለመስራት ከፍተኛ አበዳሪ ተቋማት እዚህ ላይ አሁን እጁን አስገብቶ በደንብ ካልሰራ
ትንሽ ቻሌንጆች አሉ። እንደ እግዚአብሔር ፈቃድ ይደርሰናል። ያው አሁን ምን ሰራው ቆንጆ በሮች ነው። ክችን ካቢኔት፣ ዋንዛ፣ አዳዲስ የፈጠራ በሮች አሉን። እነሱን ነው አሁን ለብዙ ሰው ትላልቅ ህንጻዎች ላይ አሁን እኛ አብዛኛው ከኮንትራክተሮች ጋር በመነጋገር ነው በሮች እንገጥማለን። ትላልቅ ህንጻዎች ላይ እንገጥማለን። ቆንጆ በር ስለምንገጥም በዛ እውቅና ፈጥረናል። አሁን በእንትኑ ጉዳይ ማለት ነው እንግዲህ ደርሰናል። አሁን አንደኛው ምዕራፍ ነው የጨረስነው። ሌላ ምዕራፍ ደግሞ መሬት የመውሰድ አለ። ያንን ወስዶ የመገንባት ሌላ ቻሌንጅ አለ። ከዛ በኋላ ደግሞ እንግዲህ እንታገላለን። ይሄንን ተሸጋጋ አልፈናል። ደግሞ ያንን ለማለፍ ዝግጁ ነን ማለት ነው። ወደ ታዳጊ መካከለኛ ሽግግር ያደረጉ ኢንተርፕራይዞችም በቀጣይ ምጣኔ ሀብቱ እንዲነቃቃ በስራ ዕድል ፈጠራው ስኬታማ ተሳታፊ እንዲሆኑና ለተሻለ ስኬት እንዲተጉ የስራና ስልጠና መምሪያ ኃላፊው አሳስበዋል። ለዚህም መንግስት የሚጠበቅበትን ሁሉ ከማድረግ ወደ ኋላ እንደማይል አስገንዝበዋል። በብዙ ፈተናዎች፣ በብዙ ችግሮች፣ በብዙ ውጣ ውረድ የገጠማቸውን ችግር አልፈው 6ቱን የእድገት ደረጃዎች በሚፈልገው ልክ አልፈው ወደ ታዳጊ መካከለኛ የተሻገሩ የዕለቱ ተመራቂዎች ወይም ሽግግር ያደረጉ ኢንተርፕራይዞች እንኳን ደስ አላችሁ፣ እንኳን ተሻገራችሁ እያልኩኝ በቀጣይም መንግስታችን መተግበር አለባቸው ብሎ ያስቀመጣቸውን 3ቱን አቅጣጫዎች ማለትም ሰላምን መገንባት፣ ሁለተኛ ኢኮኖሚ መገንባት፣ ሰላምን ከመገንባት አኳያ እዚህ ያላችሁ ደረጃ ሽግግር በዕለቱ የምታደርጉ ሞዴል ኢንተርፕራይዞችም ሰላም ለሁሉም ነገር መሰረት መሆኑ በተገቢው መንገድ በማጤን ሰላም ከሌለ ቀጣይነት ያለው ኢኮኖሚ መገንባት እንደማይቻል ሰርቶ ማበልጸግ እንደማይቻል በመገንዘብ በሁሉም ዘርፍ ወይም እንደ ሀገርም የሀገራችን ትልቁ ኦክሲጅን ሰላማችን ነው፣ ነፃነታችን ነው። ይህንን ሰላማችንን ነፃነታችንን ለማንም አሳልፈን አንሰጥም የሚል ሜንታሊቲ በመያዝ ለሰላም ዘብ ሆናችሁ እንድትቆሙ በዚሁ አጋጣሚ መልእክቴን ማስተላለፍ እወዳለሁ። ከኢኮኖሚው ማኳያ ጠንካራ ኢኮኖሚ ለመገንባት ሰላም ወሳኝ ነው። ለዚህም በተሰማራችሁበት ዘርፍ ከመንግስታችን የሚያወርዳቸውን አቅጣጫዎች በተሟላ መንገድ በመተግበር ነገ ተነጎዳ በተሰማራችሁበት ዘርፍ ላይ ከዚህ የተሻለ ስራ በመስራት በስራችሁ ለሌሎችን እንድትተርፉ ለህዝብም ለሀገርም አለኝታ እንድትሆኑ መልእክቴን አስተላልፋለሁ። ከዚህ ጎን ለጎን ተሞክሮ ለመውሰድ እዚህ የተገኛችሁ ሞዴል ኢንተርፕራይዞችም ደረጃ ሽግግር ካደረጉ ወንድሞቻችን ተሞክሮ በመውሰድ ለነገ ሽግግር የሚጠበቅባችሁ ሁሉ በተሟላ መንገድ መፈጸም ይጠበቅባቸዋል። በባለፈው ዓመት ወደ ታዳጊ መካከለኛ ሽግግር ያደረጉ ኢንተርፕራይዞች በየዘርፋቸው ውጤታማ ስራ እንዲሰሩ መደረጉን ተቀዳሚ ምክትል ከንቲባው አቶ በድሉ ብሸት ገልጸዋል። በ2017 በጀት ዓመትም የተሸጋገሩ ውጤታማ እንዲሆኑ ሁሉን አቀፍ ድጋፍ ማድረግ ይገባል ነው ያሉት። ከዚህ በፊት ሽግግር ያደረጉ ኢንተርፕራይዞችን ሆነ ለመናገር በ2015 16 ሽግግር ያደረጉትን ሙሉ በሙሉ በሚባል ደረጃ ከተማ አስተዳደሩ ወደ ኢንቨስትመንት እንዲገቡ በፈለጉት ፕሮጀክት አቅርበው እንዲሰማሩ አድርጓል። አሁንም የተሸጋገራችሁትን ይሄ ድጋፋችን ተጠናክሮ የሚቀጥልበት ሁኔታ ነው ያለው። የኛ መለኪያም ተደርጎ የሚወሰደው ይሄ ነው። እናንተ ዛሬ እንድትሸጋገሩ የስራና ስልጠና ሙያተኞች ያደረጋችሁ ድጋፍ፣ ኮሌጆቻችን የቴክኒክና ሙያ ኮሌጆች ያደረጉት ጥረት ቀላል ነው ተብሎ ሊወሰድ አይችልም። ከፍተኛ ኤክስቴንሽን ድጋፍ እያደረጉ ያሉበት ሁኔታዎች ናቸው ያሉት። ስለዚህ ድጋፋችሁ እንዲጠናከር በዛ አጋጣሚና ላደረጋችሁ ድጋፍ የላቀ ምስጋና በዛ አጋጣሚ ማቅረብ እፈልጋለሁ። የከተማችን ኢንቨስትመንት አሁን የተሸጋገራችሁትን ተረክቦ ቦታ በማመቻቸትና ፕሮጀክቱን በማገዝ ለተሻለ ልማት እንድትዘጋጁ እንድትበቁ በማድረግ በኩል የበኩሉን ድጋፍ እንዲወጣ ከተማ አስተዳደሩ ድጋፍ እንደሚያደርግ በዛ አጋጣሚ ላረጋግጥላችሁ እፈልጋለሁ። በመጨረሻም በዛ ዓመት በከተማችን በጣም ብዙ ስራዎች ተሰርተዋል። በተለይ የስራ ዕድል ከመፍጠር አኳያ ከተሞችም የተቋቋሙት ዋነኛው ስራ ዕድል መፍጠር ነው። አሁን በብዙ ደረጃ ከተሞችን አይረዱም። ከተማ ሲባል አመሰራረቱ ስራ ዕድል ነው። ሰብሰብ ያለውም ስራ እንዲፈጠርባቸው ነው። የስራ ዕድል ፈጠራና የከተሞች አመሰራረት ታሪክ የተያዘ ነው። በከተሞች የመጀመሪያው ስራ የሚባለው የስራ ዕድል ፈጠራ ነው። ይሄ ተግባር ነው እና ሁላችንም ባለድርሻ አካላት ትኩረት ካልሰጠነው ስራ አጥነትን መቀነስ ካልቻልን የፖለቲካም ቀውስ ነው፣ የመልካም አስተዳደርም ችግር ነው።
እናም ባለድርሻ አካሎች ሰፊ ርብርብ ማድረግ ይጠበቅብናል። በተለይ በቀጣይ ዓመታት ፈታኝ ነው። አሁን ያለውን የኑሮ ውድነት ማረጋጋት የምንችለው የሥራ ዕድል ስንፈጥር ስለሆነ ተግባሩን ሁላችንም በባለቤትነት ትኩረት እንድናደርግ ነው። የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ወደ ታዳጊ መካከለኛ ሽግግር ያደረጉ ኢንተርፕራይዞችን ከስራና ስልጠና መምሪያ ተረክቧል። መምሪያውም ለኢንተርፕራይዞች ምቹ የሥራ አካባቢ ከመፍጠር ጀምሮ እቅዳቸው በውጤት እንዲለካ አስፈላጊውን ድጋፍ እንደሚያደርግ የመምሪያው ኃላፊው ብርሃን ገብረሕይወት ገልጸዋል። በከተማችን ላይ ያሉ በጥቃቅንና አነስተኛ ኢንተርፕራይዝ ያሉ የኢንዱስትሪ መፈልፈያ ተቋማት ስለሆኑ ከነሱ ውስጥ ሽግግር የሚያደርጉትን ኢንተርፕራይዞች በተለይ ወደ ታዳጊ መካከለኛ የነበሩ ኢንተርፕራይዞችን አነስተኛ መካከለኛና ከፍተኛ ኢንዱስትሪዎችን በእኛ በኩል የድጋፍ ማዕቀፍ ስለምንሰጥ ሽግግር ያደረጉ 19 ኢንተርፕራይዞች ቀጣይ ኢንዱስትሪና ኢንቨስትመንት መምሪያ ተረክበን አስፈላጊውን ሁሉ ድጋፍ እናደርጋለን። ስለዚህ በዋናነት በተለይ በሀገር ደረጃም በተለያዩ የዓለም ሀገራት ተሞክሮ የሚያሳየው ብዙዎቹ የኢንዱስትሪ ስትራቴጂሽን እድገት ሊሳካ የሚችለው በመሰረታዊነት በትንንሽ ኢንዱስትሪዎች በትንሽ ከተሞች ላይ ያሉ ኢንዱስትሪዎች ወደ ትልልቅ ካምፓኒ በመቀየር ትልልቅ ኩባንያ መፍጠር የሚችሉ ተቋማት ናቸው። የጥቃቅንና አነስተኛ ስትራቴጂ ማዕቀፍ የሚለው ያንን ስለሆነ ማለት ነው። ስለዚህ ከተማችን ላይ ባሉ ካሁን በፊት ሽግግር ያደረጉ በተለይ ከ26 በላይ ሽግግር ያደረጉ ኢንተርፕራይዞችን ተረክበን ቦታ በማስረከብ ረገድ የተሻለ ድጋፍ አድርገን እየሰሩ ይገኛሉ። ሽግግር ያደረጉትንም ርክክብ አድርገን ቀጣይ በእኛ በኩል አስፈላጊውን ሁሉ ድጋፍ የምናደርግ ይሆናል። እንግዲህ የመጀመሪያው ድጋፍ የምናደርገው ምንድነው? በተለይ የኢንዱስትሪ ኤክስቴንሽን ድጋፍ አድርገን ስልጠና ሰጥተን በተለይ ያለባቸውን ክፍተቶች በተገቢው መንገድ ከደብረ ብርሃን ዩኒቨርሲቲ ጋር ሊንኬጅ ስላለን እሱን ስልጠና እንዲያገኙ እናደርጋለን። በተለይ በአራቱ ዘርፎች እንጨትና ብረታ ብረት ዘርፍ፣ ቴክስታይልና ጋርመንት፣ በምግብ ዘርፍና ኬሚካል ዘርፍ ላይ ያሉትን በየዘርፋቸው የመጀመሪያ ልምድ እንዲያደርጉ እናደርጋለን። እንደ አቶ ብርሃን ገብረሕይወት ማብራሪያ ከዚህ በፊት ሽግግር ካደረጉ ኢንተርፕራይዞች መካከል ምቹ ሁኔታ መፈጠሩን ተከትሎ በፍጥነት ወደ ስራ መግባት የቻሉ በርካቶች ናቸው። ከግንዛቤ ፈጠራ ጀምሮ ተሞክሮ እንዲቀምሩ ከተደረገ በኋላም ወደ ስራ ሲገቡ በስራ ዕድል ፈጠራ ስኬታማ መሆን ችለዋል። የደረጃ ሽግግር ያደረጉት ኢንተርፕራይዞች በሚገርም ሁኔታ አብዛኞቹ በተለይ ጥቃቅንና አነስተኛ ሽግግር ያደረጉት በእኛ ቢሮ ደረጃ ስንገመግምና ስናያቸው የመጀመሪያ ጉዳይ በተለይ መሬት የተረከቡት ማንሳት ይቻላል። ግንባታ በአንድ አመት ማጠናቀቅ የቻሉ ኢንተርፕራይዞች አይተናል። በቀላሉ በተለይ ወደ ዘርፉ ሲገቡ በአመለካከት ደረጃ መጀመሪያ የነበራቸው ኢንዱስትሪ ማለት በጣም ሰፊ እውቀት የሚጠይቅ የተለየ ቴክኖሎጂ የሚጠይቅ አድርጎ ማየት የነበረ አመለካከት ነበር። ያንን ግን መስበር ችለዋል። ባለፉት አመታት ብቻ እኛ ማስመረቅ ከቻልን ሽግግር ካደረጉ ወደ 25 ትምህርት ማስገባት ችለናል ባለፈ አመት። ከዛው 3ቱ ከጥቃቅንና አነስተኛ ሽግግር ያደረጉ ነው። ከተማችን ላይ ሲሰሩ የነበሩ ናቸው። ስለዚህ እነሱ አሁን ባለበት ሁኔታ ላይ አንደኛውን ብቻ ሀበሻ ኢንጂነሪንግ የሚል የእንጨት ማቀነባበሪያ ፋብሪካ ብቻ ብናይ ወደ 112 የስራ ዕድል ፈጥሯል። ስለዚህ አይነተኛና ማሳያ የኢንዱስትሪ መፈልፈያ መሆናቸውን ከተማችን ላይ ያሉ የጥቃቅንና አነስተኛ ኢንተርፕራይዞች ከከፍተኛ ኢንዱስትሪዎችና ከመካከለኛ ኢንዱስትሪዎች ባሻገር አነስተኛ ኢንዱስትሪዎቹ ማሳያ ናቸው ብሎ ማንሳት ይቻላል። ስለዚህ ወጣቶች አሁንም ተስፋ ሳይቆርጥ ስራ ፈጣሪ በመሆን የተሻለ ቴክኖሎጂ በመጠቀም እና የከተማችን የቀጣይ ኢኮኖሚ ተስፋ እድል የሚወስኑ መሆኑን በደንብ አይተናል። ስለዚህ አሁንም ቀጣይ ከነዚህ ከ19 ልምድ ወስደው ሌሎች ኢንተርፕራይዞች የበለጠ ሽግግር አድርገው ድጋፍ ተደርጎላቸው አስፈላጊውን ሁሉ ድጋፍ ተደርጎላቸው የከተማችን ኢኮኖሚ የበለጠ የተሻለ እንዲሆን ለማድረግ እና የተሻለ ስራ ዕድል ሊፈጥሩ በሚችልበት መንገድ መስራት አስፈላጊ መሆኑን በደንብ መውሰድ አለባቸው ብዬ አስባለሁ። በዚህ ረገድ ደግሞ በተለይ ባለድርሻ አካላት የምንላቸው እና ሽግግር እንዲያደርጉ የጥቃቅን አነስተኛ ኢንተርፕራይዝ ስራና ክህሎት እና በተለይ ቲቪቲዎች ለዚህ ድጋፍ ትልቅ አስተዋጽኦ ስላላቸው ቀጣይም ሁሉም በጋራ በአንድነት በቅንጅት ደግፈናቸው እነዚህ የተሻለ ስራ እንዲሰሩ ማድረግ አለብን ብዬ አስባለሁ። ወደ ታዳጊ መካከለኛ የተሸጋገሩ ኢንተርፕራይዞች እንግልትን በቀነሰ መልኩ ወደ ስራ እንደሚገቡ ተስፋ ሰንቀዋል። ለዚህም በከተማ አስተዳደሩ ያሉ ባለድርሻ አካላት በሙሉ እገዛ እንዲያደርጉላቸው ጠይቀዋል። ይህ ከሆነ በላቀ ውጤት ስራቸውን እንደሚያስቀጥሉ አብራርተዋል። ቦታ መውሰድ ነው የመጀመሪያው ስራችን። ከዛ ወደ ኢንዱስትሪ ማደግ ነው። አሁን በጥቃቅን የመጣ ነው።
ወደ መካከለኛ ተሻገር ቦታ ተወስዳለ ተገነባለ እና ያለውን ፈርኒቸሩን ወደ ዘመናዊነት መቀየር ነው። አሁን በያዝነውን ሌላ ቴክኖሎጂ ከውጭ የሚገቡ እቃዎችን አሁን ለምሳሌ የቦታ ጥበት ማሽን እንዳታስገባ ያደርጋል። ከልማት ባንክ ተበድረህ ማሽን ለማስገባት ቦታ ሰፊ ቦታ ያስፈልጋል። ያንን ለማድረግ የቦታ ጥረት ነበር። አሁን እዚህኛው ደርሰናል። አሁን ከኢንቨስትመንት ጋር ተነጋግረን ቦታ ከወሰድን ያንን ቆንጆ ማሽን አስገብተን ፈርኒቸሩን አሳድጋለን ወደ ትልቅ ኢንዱስትሪ ለመድረስ ነው። ያንን ደግሞ ለማድረግ ከፈጣሪ ውጪ እንግዲህ ምንም የሚያግተን አይመስለኝም። ይሄኛውን ተሻግረናል አልፈናል ብዬ ነው። አግዘውን ወደ ስራ ቢያስገቡ የተሻለ ማምጣት ስለምንችል ምክንያቱም ስራው ላይ ነው ያለነው። ቋሚ ሰራተኞች አሉን። ያ እንዳይበተን በቃ የራሳችን የሆነ መሬት ከያዝ ነው ያው የሚመለከተው አካል እዚህ ላይ ርብርብ አድርጎ ይሄንን ተቋም ቢደግፉንና ብንጀምር ከዚህ የተሻለ ስራ አሻሽለን ወደ ፋብሪካ የምንቀይርበት አሁን ጎጆ ኢንዱስትሪ ማለት ይቻላል። ከዚህ ተነስተን ትልልቅ ማሽኖች መቅጠም ይቻላል። አሁን ወተት ወደ መስጠት ብቻ ሳይሆን ወደ ተለያየ ፕሮዳክት መቀየር ምርቶች አሉ። አሁን ለምሳሌ ከወተት የሚሰሩ ምርቶች አሉ። በወተት ማሸግ ነቺዝ ሞዘሬላ የሚባሉ ብዙ ምርቶች መቀየር ስለሚቻል ይሄ ስራ ዘርፍ ጎን ለጎን እርባታውንም ወተት ማቀነባበሩም አሁን ትኩረት ተሰጥቶ ቢያግዙን የተሻለ ደረጃ እናደርሳለን ብዬ ስለማስበው ለከተማ አስተዳደሩ ነው። በቃ አሁን ከዚህ በኋላ ያለው ምንድነው ከተማ አስተዳደሩ ቦታ የማዘጋጀት ከዛ ቦታም ከተዘጋጀ ግንባታን ከገነባን ከልማት ባንክ ያለውን የማሽን አቅርቦት አሁን ለምሳሌ ልማት ባንክ ላይ ብዙ መጓተት ይኖራል። በየሎቹ ሰዎች ስናያቸው መሬት የማግኘት ትልቅ ቻሌንጅ ነው። ያ ከተሳካ ግንባታ ገንብተን ማሽን አስገብተን ለመስራት ብዙም ላይ ከብድ ይችላል። ከዚህ በኋላ ዋናው የመጀመሪያው ምዕራፍ ስለጨረስ ነው ብዬ ነው። በውጤት ነው የምንገናኘው ብዬ ነው የማስበው። ፋብሪካ ባለቤት በመሆን ይህንን የጀመርናቸው ስራዎች እውን በማድረግ የምናመርታቸው ምርቶች ቅድም ሪፖርት ሲቀርቡ የነበሩትን ነገሮች በተግባር እና የያዝናቸው ሰራተኞች የተሻለ ሰራተኛ ፈጥረን በሚመለከተው ስራዎች ላይ ውጤታማ ሆነን እንታያለን ብዬ ነው የማስበው። የስራና ስልጠና መምሪያው ወደ ታዳጊ መካከለኛ ለተሸጋገሩ ኢንተርፕራይዞች የእውቅና አሰጣጥ መርሃ ግብሩን ባለድርሻ አካላት በተገኙበት ያከናወነ ሲሆን በቀጣይ ስኬታማ ኢንተርፕራይዞችን ለማፍራትም በትኩረት እንደሚሰራ ተገልጿል። የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊው አቶ ብርሃን ገብረሕይወት እንዳሉትም የመስሪያና የመሸጫ ቦታዎችን ከማመቻቸት ጀምሮ ክፍተቶችን የለየ ድጋፍ የማድረግ ተግባር የሚከናወን ይሆናል። በተለይ የመስሪያና መሸጫ ቦታ ከሌላቸው በሁለት መንገድ እንደግፋለን። የመጀመሪያው ጉዳይ ምንድነው? በተለይ ክላስተር ማዕከላት ላይ በየክላስተሩ 4 ክላስተር ማዕከላት አሉ። በእነሱ ውስጥ ካሁን በፊት ሽግግር አድርገው የተለቀቁ ቦታዎች ላይ በዘርፋቸው እዛ ላይ ክላስተር ማዕከላት ላይ እንዲገቡ እናደርጋለን። ሁለተኛው ደግሞ በልዩ ሁኔታ ከተማችን ላይ ያው 6 የኢንዱስትሪ መንደሮች አሉ። በየዘርፋቸው ፕሮጀክት ፕሮፖዛል እንዲሰሩ አድርገን ያንን በመገምገም በክላስተር ማዕከላት ውስጥ እንዲገቡ እናደርጋለን። በየዘርፉ ማለት ይቻላል። ሌላው በተለይ ያለባቸውን አጠቃላይ የግብአት ችግሮች በማየት ምንድነው የግብአት ችግር ያለባቸው የሚለውን ነገር ድጋፍ እናደርጋለን። በተለይ አሁን የማምረት አቅማቸው የበለጠ ካሁን በፊት ሲሰሩበት የነበረው ድርጅት የበለጠ ለማስፋት ምንድነው ያለባቸው የማሽን ችግር ነው የግብአት ችግር ነው የሚለውን በደንብ የማሽን ችግር ካለ ሊዝ ፋይናንስ ተጠቃሚ እንደሆኑ የፕሮጀክት ፋይናንስ ተጠቃሚ እንደሆኑ እናደርጋለን። የፋይናንስ አቅርቦት አጠቃላይ እሱን ተጠቃሚ እንዲሆኑ የምናደርግበት ሁኔታዎች ከባንኮች ጋር ግንኙነት ስላለን ካሁን በፊት በዚህ ዓመት ብቻ እንኳን ለ41 ኢንዱስትሪዎች ብድር እንዲያገኙ አድርገናል በእኛ ተቋም። ስለዚህ የጥቃቅንና አነስተኛዎች ደግሞ በልዩ ሁኔታ የድጋፍ ማዕቀፍ ስላለ መደገፍ እንችላለን ማለት ነው። አጠቃላይ የገበያ ትስስር ይደረግላቸዋል። በተለይ አሁን ምርታቸውን እያመረቱ ያሉበትን የበለጠ በተለይ ባዛር እና ኤግዚቢሽን እንዲዘጋጅ ተደርጎ እነዚህ ምርታቸውን ያመረቱት ምርት ለከተማችን ማህበረሰብ እንዲታወቅ እና ማስተዋወቅ በተለይ ቀጣይ በቀላሉ ገበያ ችግር እንዳይገጥማቸው አንዳንዶቹ እንደሰማነው ከሆነ ደግሞ በተለይ ለውጭ ሀገር ሁሉ ገበያ ምርት እያቀረቡ ያሉ ኢንተርፕራይዞች አሉ ሽግግር ካረጉት ውስጥ። ስለዚህ እነዚህን የበለጠ ገበያ ትስስር እንዲሰራላቸው እና ከትልልቅ ካምፓኒዎች ጋር የቴክኖሎጂ የሚቀዱበት መንገድ የቴክኖሎጂ ትስስር እንዲያደርጉ እናደርጋለን ማለት ነው። የደብረ ብርሃን ከተማ አስተዳደር ስራና ስልጠና መምሪያም በስራ ዕድል ፈጠራ ኢንተርፕራይዞችን በማደራጀትና የተደራጁ ኢንተርፕራይዞች የደረጃ ሽግግር እንዲያደርጉ የላቀ ትጋት እንደሚያደርግም የመምሪያው ምክትል ኃላፊ ወይዘሮ አይናለም ከፈለኝ ተናግረዋል። በ2017 ዓመተ ምህረት የተሻሉ የሚባሉ ተግባራቶችን ፈጽመናል። የተሻሉ ብለን እንድንለይ ያደረግንበት ምክንያት ደግሞ ዋነኛው በዚህ ዓመት እንደምታውቁት የዲጂታላይዜሽን
ጀምረናል ያ ማለት ድግግሞሽ እንቀንሳለን የተለያዩ የሚስችፍ የሚደረጉ መረጃዎችን እንቀንሳለን ማለት ነው ስለዚህ የተሻለ አፈጻጸም ነበረን ይሄንን እናስቀጥላለን ሁለተኛው ደግሞ እነዚህ ወደ ታዳጊ መካከለኛ ሲሸጋገሩ እነሱን አርአያ የሚያደርጉ ሞዴሎችን አብረን አሳትፈናል በዚህ ሽግግር ፕሮግራም ላይ ማለት ነው እነሱ ደግሞ የነሱን ሞዴል ተከትለው ራሳቸውን ወደ ታዳጊ መካከለኛ የሚያመጡበት ወይም ደግሞ የሚሸጋገሩበት መንገድ የምንፈጥርበት ነው ሌላው ሶስተኛው ከአጋር አካላት ጋር በተለይ የቅንጅት ስራ ነው የስራ ድል ፈጠራ እንደሚታወቀው ስራና ስልጠና ስራ ፈላጊውን ከመለየት ከማሰልጠን ያለፈ ሚና ይኖረው በዋናነት ሀብቶች የተለያዩ ተቋማት ላይ ስላሉ አጋር አካላት በተሻለ ሁኔታ በ2017 የመደገፍ ስራ ሰርተዋል በ2018ም ያው ይድጋፍ ይቀጥላል ብለን እቅድ ይዘን እየሰራን እንገኛለን በዋናነት እነዚህን ለኢንቨስትመንት መምሪያ እናስረክባለን ከዛ በኋላ ከተማ አስተዳደሩና ኢንቨስትመንት መምሪያ ደግሞ የቀጣዩን ሂደት ያግዟቸዋል ማለት ነው በስራ ድል ፈጠራውም ይሁን ኢንተርፕራይዞችን በተሻለ መልኩ ለማገዝ ግን መንግስታዊና መንግስታዊ ያልሆኑ ተቋማት የጀመሩትን ርብርብ ይበልጥ አጠናክረው ሊቀጥሉ እንደሚገባ ጥሪ ቀርቧል